ስለማላቅ እሺ በፍጹም እያለኝ ነው። ዩሲ አጨበሽ አትሏትም። አይ እንትን ነው ለድንግ ማለት አለች ቅዱሳን እንዳሉ እነ ጳውሎስ እነ ጴጥሮስ እንዳሉ እሷም አብራን ያለችው ማለት ህያዋን ናቸው። ህያዋን አምላክ ነኝ ብለዋል። ልክ በሐዋርያት 12 ላይ እንዳለን ቅዱሳን እንደ ደመና በዙሪያችን አሉ ብለን የምናምን ግን እኔ ግን ድንግል ማርያም ጠርቼ አትሰማለች ብዬ አላምንም። ምክንያቱም መለኮት ነው በሁሉም ቦታ የሚገኘው። ድንግል ማርያም መለኮት አይደለችም፣ ሰው ነች። ስለዚህ ለምሳሌ አንድ ሰው ይሄ ሉቃስ ያለውን ሀሳብ አንስቶ አንቺ እኮ ማዕፀንሽ የተባረክሽ ነሽ ምናምን የሚለውን ሀሳብ ቢናገር ትሉት አላችሁ እንዳለች በህይወት ታምናላችሁ፣ ግን አትሰማችሁ። ስለዚህ ፐርፐዙ ምንድን ነው? ለምሳሌ ማመስገንሽ በአጸደ ነፍስ ነው ያሉ እንጂ በስጋ በህይወተ ስጋ እንደዛ አይደለችም እኮ ምናምኑ ግን ሰው ነች። በቃ ሰው ፍጡር ደግሞ በቦታ የተገደበ ነው። አሁን ለምሳሌ እኔ በቤት ውስጥ ነው ያለሁት። ከልጆቼ ድምፆችን ሌላ አልሰማም ማለት ነው። በሩቅ ነው ቢጠሩ እኔ አልሰማም። ቤት ካለንኮኩ በቃ ስለዚህ ምልከታሽ ወደ ሰማይ ስትሄጂም ይሄ ምንም አይነት ለውጥ እንዳለ አታምኙ ነው ማለት ወደ ስሞት መለኮት አልሆንም ወደ መለኮት አላድግም። ኖ ለምሳሌ አንዳንድ ኬፓቢሊቲዎች ቢኖሩ መለኮት ነው የሚያስብል ነገር አያስኬድም። በነገራችን ላይ ለምሳሌ አንዳንድ ሰዎች አሁን በምድር ላይ ራሱ መፈወስ ይችላሉ አይደል? ጸጋው ኖሯቸው ደዌ ቢፈውሱ ባለቤት ቤት የለም። አሁን ከደወለልኝ በስልክ አገኘዋለሁ እንጂ ቢጠራኝ አልሰማውም። እንድረዳ ነው እንድረዳ ነው። አሁን ግን አንቺ አዲስ ነሽ አንቺ አይ ምንም አያስኬደኝም። ይሄ አያስኬደኝም ስል አንቺን ብጠይቅሽ ፌር አይሆንም ለአንቺ ከማነሳው ጥንቃቄ አንጻር ነው። ስለዚህ ኦኬ ይለፍ። በተለይ አሁን የዛሬ ጥያቄ ግን መሰለሽ አንቺ እንድትረጁ ነው። በደንብ ስኝ። በአብዛኛው ፕሮቴስታንት ቴዎሎጂ ውስጥ ቢያንስ አሁን ሉተራን እና አንግሊካንን ካወጣን ቅድስት ድንግል ማርያም ሞታለች ነው። ልከኛ አሁን በህይወት የለችም፣ ሞታለች፣ ወደ ሰማይ አድርጋለች ወይ ደግሞ በሰማይ ያለች ምናምን ይባል ምልከታ የለም። እንደምታውቂው ክርስቶስ እስኪመጣ ድረስ ሙት ናት፣ ትንሣኤ እየተጠባበቀች እንደሆነ የሚታመነው። እንደዛ ከሆነ እነዚህ ሰዎች መጽሐፍ ቅዱሱ እንደሚለው እንደ ሉቃሱ ያመሰግኗት አሉ ወይ ነው ጥያቄ። የሚያመሰግኗት ከሆነ ደግሞ ሁለት ነገር ያስነሳል። አንደኛው ምን ብለው ነው እያመሰግኗት ያለው ነው። ምን ብለው ነው ሜሴጅ ጀመር የሚያመሰግኗት። ሁለተኛ የማትሰማቸው ከሆነ ማመስገናቸው ሴት ይሰጣል። እነማን ናቸው የሚያመሰግኑት? ፔንቴኮስታል ቴዎሎጂ እናንሳለች። አብዛኛው ፕሮቴስታንት ኤክሰንት አልኩኝ ቅድም አንግሊካንና ፊው ሉተራንስ ብዬ ተናግሬያለሁ። ፊው የሚያልኩት ያው የራሱ ስላለው ማለት ነው። በደንብ ስሚ፣ ፎሎ አድርጊው ጥያቄውን። ቅድስት ድንግል ማርያምን ማመስገን እንዳለበት ሁሉም ሰው አይ ቲንክ ጀነራሊ ይስማማል። ወይ ደግሞ የተባረክሽ ነሽ ብጽዕት ነሽ ማለት እንዳለብን መጽሐፉ ስለሚያዝ ማለት ነው። ሉቃስ ምዕራፍ 1 ከቁጥር 43 እስከ 48 ባለው ሀሳብ መሰረት ይህ ሁሉም ሰው ይስማማል። አሁን በተለይ ጥያቄ ምንድነው ሞታለች አትሰማም ለሚሉ ሰዎች አንድ ማመስገናቸው ሴንስ ይሰጣሉ ወይ? እሷን ማመስገናቸው የማትሰማቸው ከሆነች ቅድስት ድንግል ማርያም የማትሰማ ከሆነች ሙት ከሆነች ለምንድን ነው የሚያመሰግኗት ነው የመጀመሪያው ጥያቄ። ምን ብለው ነው የሚያመሰግኗት? ወይስ እንደገና ደግሞ አይ አንቺ እኮ የተባረክሽ ነሽ እንላታለን ምናምን አሪፍ ነው። ግን ይሄንን ሀሳብ የሚናገሩላ ከሆነ ዝም ብለው እየተናገሩ ነው፣ እየደከሙ ነው፣ ወይስ ልትሰማኝ ትችላለች ብለው እያሰቡ ነው የሚናገሩት ነው ጥያቄው። ተረድሽኝ ከሆነ በተለይ ደግሞ ሞታለች አሁን በሰማይ መጽሐፉ እንደሚላት ነው እኛ ምንላት ሉቃስ ትውልዱ ራሷ ትውልዱ ብጽዕት ይሉኛል ብላለች። አዎ ድንግል ማርያም ብጽዕት። ምክንያቱም አስበው እንግዲህ እግዚአብሔር አብ ልጄ ብሎ ኢየሱስን ይጠራል። እሷ ራሱ እግዚአብሔር አብ ልጄ ብሎ የጠራውን እግዚአብሔር ወልድን እሷ ድንግል ማርያም ልጄ ብላ የጠራችው እናት ናት።
ከዚህ በላይ የተባረከች የለም አይደለ? ከድንግል ማርያም ውጭ ደግሞ ማንም ጌታን የወለደ የለም። ስለዚህ ብፅዕት ናት፣ ብርክት የተባረከች ናት። ሌላ ግን እሷ ትሰማለች ግን አይደለም ትሰማለች። እናንተ የምታደርጉት ላሳያችኋል። ለምሳሌ እሷን ለማመስገን የምታደርጉት ነገር ልደቷ ይከበራል፣ ኮሜሞሬሽን ይደረጋል። ከዛ ውጭ ብዙ የማውቀው ነገር የለም። አይ ቲንክ ከኮሜሞሬሽን በስተቀር ሜሞራል ከማድረግ በስተቀር ሌላም ነገር አላውቅም። በአንግሊካን ትንሽ ተጠር ይላል። እናንተ እንደዚህ አድርጋችሁ ታመሰግናላችሁ። እኔ አሁን ጥያቄ ሞታለች ብለው የሚያስቡ ሰዎች ምን ብለው ነው የሚያመሰግኑት? እንዴት ብለው ነው የሚያመሰግኑት ነው ጥያቄ የፈጠረብኝ። ሲጀምር የቅድስት ድንግል ማርያም ልደት አይከበርም፣ ኮሜሞሬሽን የለም፣ መታሰቢያ የለም፣ ምስጋናም የሚባል ኮንሰፕት የለም። እና አይ እኛ እኮ እግዚአብሔርን ብቻ ነው የምናመሰግነው ምናምን ይላሉ ሰዎች። እና ሀኒቾ ስለመጣሽ አመሰግንሻለሁ። በጣም ቴንኪው ስለመጣሽ። እያመሰግንኳት ነው ሀኒቾን። እና አሁን እግዚአብሔር አደረግኩሽ። አይገርምም ሀኒቾ? አመሰግንኩሽ። ስለዚህ አንቺ ከእግዚአብሔር እኩል ሆንሽብኝ ማለት ነው። በይውረጅ አንቺ ሰው እኮ ታሳስቻለሽ። ሰው ላመሰግንሽ ነበር። በቃ ምስጋናዋን መልሽ ወስጀዋለሁ። እዚህ መልስልህ። ለምሳሌ ወዳለሁበት እምነት እንድመጣ የረዳኝ አንተ ነህ። ስለዚህ በጣም አመሰግንሃለሁ። እያመለክሽ ነው። አሁን ይኸውልሽ አንቺ በጣም ተመችቶኛል ምናምን። አይ አሁን ገና አሁን አመለክሽኝ እንዴ? አመለክሽኝ፣ በጣም አመለክሽኝ። አሁን እኔ ፍጡር ነኝ ምናምን ብዬ የምርም ልናገር የአባቶችን አስተምረው እንዳቅ የረዳኝ አንተ ነህ። ያው አንተ እጥፍ ብለህ ብትታጠፍ ምን አንገሊካ ትሆናለህ ብዬ ነበር የጠበኩት። ግን ያው ጥለህን ብትሄድ አንቺ እኮ ነሽ ያቆምሽው። የአባቶችን ማወቅ የጀመርኩት በአንተ ነው ለምሳሌ። ስለዚህ በጣም ነው ሁልጊዜ የማመሰግነው ማለት ነው። ለምንድነው የማመሰግነው? አለ ስላለህ ማለት ነው። ስላለህ ነው። ስለዚህ አሁን ቴንክ እያልኩ ነው እየሰማኸኝ ስለሆነ ነው አይደል? በቃ ማን ከሞትክማ ብትሞትም ቆይ ልንገርሽ፣ ያ መስማት የምድርን ትታቆማለህ። ግን በትሞትም አማን የሚባል ወንድም ነው እኮ እንደዚህ እንደሆነ የረዳኝ ብዬ ዝም ብዬ ምስጋኔ እንደቀጠለ ነው። ግን አታሰማኝ። እኔ ሄጄ ስሰማሽ ልክሽ እናስገባሻለሁ። ደውላ ነገር ተመልሼ እመጥቻለሁ ብዬ ተስፋ ላደርግ ያልኩትኝ አሁንም አይሰማም እንዳትሉኝ ብቻ። አሁን ይሰማል። እሺ ኢርፎኔ ነው። እና ምንድን ነው ያልኩትኝ የሀኒቾ ቅዱስ ቁርባን እና ልደቷን የምናከብሩ ለክርስቶስ ብለን ነው ምናምን እንዳትሉኝ እንጂ ባለሳሳት። እስቲ ቆይ አንዴ እሱን እናውጣው። እንዴ ሀኒቾ እኔን ካመሰገነችን ቅድስት ድንግል ማርያምን ብታመሰግናት ምንድን ነው ችግሩ? ችግር የለውም። ማመስገን ሳይሆን መልካም ግብሯን እንደ ምሳሌ ስለምናየው እናስባታለን። እሺ ስለመታዘዟስ? እሺ ቆይ ይሄ ደግሞ ጥያቄ አጫረብኝ። እሺ ስለማለቷስ እናመሰግናታለን። ኤልሻዳይ ነው ያለው ይፈጸማል። ሚዩት ተደርገሃል። እዚህ አሁን ዛሬ ሚዩት ነው፣ ኔክስት ታይም ብሎክ ነው የምትደረገው። ኦኬ
ሙት አመስገኝ ምናምን ብለህ መጻፍህ አያሳዝነንም እንደ ክርስቲያኖች። ኦኬ እኛ የሙታን አምላክ አይደለም የምናመልከው። ክርስቶስ ኢየሱስ የሙታን አምላክ አይደለም። ኦኬ ስለዚህ ቅድስት ድንግል ማርያም ሞታለች ምናምን ብለህ የምታምን ከሆነ አንተ ገና ምንድነው ሙታን ትንሣኤ ገና አልገባህም። ሄደህ ከእንደገና እሱን ክፍል ንጥቀት ላይ ነው መሰለኝ ያቆምከውና እንድናገር አታርጉኝ። እንግዲህ ወዳጆች እባካችሁ በቃ ምሬዋለሁ። እሺ ይቅር በለው አላችሁኝ፣ ተውኩት። ማመስገን አይደለም ብትመሰገን ችግሩ ምንድን ነው? ኢዮሲ ምንድነው የሚያመጣው? እንትን ማመስገን አይደለም ብለኸኛል። እኔ ግን አይ ቲንክ አይ ካን ፋይንድ ቴዎሎጂያንስ ሉተራን ቴዎሎጂያንስ ማገኝ ይመስለኛል። ብፈልግ ማገኝ ይመስለኝ። ግን እሺ ችግር የለው በቃ መብታችሁ ነው፣ መብታችሁን ላክበር። እኔ አሁን እሱ ሳይሆን በጣም የሚከብደኝ እናንተ እሺ መግባት ይችላል። ኢዮስም ችግር የለም ከገባ ብንወያዩበት ደስ ይለኛል። ብጽዕት ትሏታላችሁ። አዎ ዘማግኒፊከንት ላይ እኮ ነው የሚያነሳቸው ከባባድ ሀሳቦች አሉ። ሉተር እኮ እዛ ላይ ለዞም እዛ ላይ አይደለ እንደ ሉተር በፔቲሽንሽ ስር እንደበቃለን ቅድስት ድንግል ማርያም ሆይ የሚለው በአንቺ ስር መጠርገ እኔ እንደዛ መሰለኝ ማግኒፊከንት ላይ መሰለኝ። እሺ ሪዮስ ሌላ ጊዜ እናወራበታል፣ ችግር የለውም። ፖይንቴ ግን እሱ ላይ አይደለም ማለት ነው። ቢያንስ እናንተ እኮ ህያዋን ናችሁ ብላ ስለምታምኑ ችግር የለብኝም። አብዛኛው ማህበረሰብ እንደዛ ስለማያምን እዛኛው ላይ ሄድ። እሺ ልቀጥል። ሪፎርምድ ያመሰግናል። እሺ አሁን ልጅ ያደርቀኝ ነው እንዳታደርቀኝ አደራ፣ እንደባለፈው እንዳታደርገኝ። ሶቨሪን አደራህን። እንዴት አለ አማኔ? እንዴት በሌላ አካውንት ችግር የለውም። ባለፈው እኮ አንድ ሰው ሲያጨናነቀ ሄድኩበት። እኔ ትንሽ ልክ አይደለም ብዬ ሄድኩበት። የዘላለም ልጅነቱ ስታወራ ደስ ብለኛል። እሱ ላይ ጥሩ ምልከት አለ። ያ ፋውንዴሽናል ነገር ናቸው እነሱ፣ ያው ግድ ነው። እሱን አይቼ ትክክል አይደለም ያንገላቱት ምናምን ያለው ማለት ነው። ኦኬ ሰሙ ከታችሁ ነው ያሉት። ልክ አይደለም። እንዴት አየኸው? አማኝ ሆኖ አገኘኸው ወይስ የማያምን ሆኖ አገኘኸው? ጅን የሆነ ዝም ብሎ ለፖለቲካ ሳይሆን ጅን ይሆን? አይ ብዙ አነስማማም እኛ በጣም ሩቅ ነን እኔና እርሱ። ያ ግን ያምናል ብለህ ታስባለህ? ኢተርና ጀኔሬሽንን አይ ቲንክ ሳያምን አይቀርም። ያምናል እንደው በፖዘቲቭ ሳይዱ ነው ወስዱ ኖርማል። ምክንያቱም አይ ቲንክ ያምናል ብዬ ቢከት በፊትም ትንሽ ስላወራንበት አያምንም ብሎ ለማለት እንትን ያደርገኛል፣ ይከብደኛል። ቢያምንም ግን የሄደበትን መንገድ ነው። ከበፊት እኔም እኮ ስገባ መጀመሪያ እሱ ነው እንትን ፊት እንደዛ እንደሆነ የማውቀው። አሁን ጥርጥር ያለ ብዬ ግልጽ አድርጌ ነው። ኢትስ ኦኬ ማመኑ ጥሩ ነው፣ ካመነ ለራሱ ነው። ብዙ ግን የምንለያያቸው ነገሮች አሉ ለማለት ነው። ኢትስ ኦኬ። ወደ ጥያቄው ልግባና ቅድስት ድንግል ማርያምን ታመሰግናታለህ ወይ ሶቨሪን? ስለ ቅድስት ድንግል ማርያም እግዚአብሔርን ነው እኛ የምናመሰግነው፣ ጸጋውን ስላበዛላት፣ ጥሩ ኤግዛምፕል ስለሆነች፣ በጣም የምትመሰገን ሆነራብል ብጽዕት ስለሆነች ጸጋውን ያበዛላትን አምላክን እግዚአብሔር ነው የምናመሰግነው። እኔ ጠየቁ እግዚአብሔርን ታመሰግናለህ አይደለም ጥያቄው። እሺ ለምሳሌ ዛሬ ስለገባ አመሰግንኩ፣ እኔ ላይቭ ላይ ገብተሃል አመሰግኛለሁ፣ አመለኩ ነው ላይቭ ላይ ስለገባሁ ልታመሰገኝ ይቻለ። እኛም እኮ ማመስገን አንተን አመሰገንኩ፣ ግን ማመስገን የነበረብኝ እግዚአብሔርን ነው። አንተ ስለገባህ ላይቭ ላይ ነው። ስለምንድን ነው የምታመሰግነው? እኔ ለምሳሌ ስለምንድን ነው ማመስገን? ኮንተንት አለው ምስጋና። ለምሳሌ ሰዎች ምስጋና አለ ብለህ ታምናለህ? ያ በምድር ስትኖር ለመንግስታትን እናመሰግ፣ ፋሚሊዎችን፣ ሰዎችን፣ አብሮ ኮርኮሮችን፣ የተለያዩ ሰዎችን በአንድም በሌላም ላደረጉልን እንደ በዓለም ስንኖር እናመሰግናለን። በመንፈስ ግን የምናመሰግነው ደግሞ እግዚአብሔር መንፈስ ነው። በስፒሪቹዋል ላይፍ አዲሱ ዳግም የተወለደ ሰው ደግሞ ከእግዚአብሔር ጋር ኮሚኒኬት ሲያደርግ የሚመለከው የሚመሰግነው አንድ እርሱ እግዚአብሔርን ነው። እኛ ምንም ነን፣ ከጸጋው የተነሳ ጸጋ ብስቶልን ቅዱሳን ሰዎች የሆንን ነን። ምን ጥያቄ አለው እግዚአብሔር እንደሚመሰግን? ሰዎች ውስጥ ይመሰገናሉ። በመንፈስ ሰው እንዴት ታመሰግናለህ? ሰው ነው። በመንፈስ የሚመሰገነው እግዚአብሔር ብቻ ነው። እሺ አንድ ጠብቀኝ፣ የምሰጥን የመጽሐፍ ቅዱሶች ክፍል ታብራራልኝ አለ። ትንሽ ታገሰኝ እስካወጣው ድረስ።
እሺ ስለዚህ ለምሳሌ ጳውሎስን ታመሰግነዋለህ? ባገኘው ወይ ሳገኘው አሁን ዳግም እንግዲህ በትንሣኤ ጊዜ ሳገኘው በጣም አመሰግነው ይመስለኛል፣ እጅግ በጣም እንጂ። ኦኬ ስለዚህ ቢያንስ ምስጋና አምልኮ ነው ወደሚለው አትሄድም ማለት ነው። አንተ አሁን አመሰገንከኝ እኮ አመሰገንከኝ ማለት ነሰሰሪ ስንገናኝ አመሰግነዋለሁ። ጥቅሱን ላመበልህና ተነግረኛለህ። ቀደም ራሱ አሁን አንድ ወንድሜን በጣም ሳመሰግነው ነበር እዚህ ከመግባቴ በፊት። በጣም ደስ ይላል። እሺ ልቀጥል። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ትላለች ቅድስት ድንግል ማርያም እና ትውልድ ውስጥ አንተ አለህበት? ኦፍኮርስ ቅድም የነገርኩህ አይደል እንዴ? ስለዛ እግዚአብሔር እናመሰግናለን እያልኩ ብጽዕት ናት ትላታለህ እሷን። ኦፍኮርስ መጽሐፍ ቅዱስ ያለውን ሁሉ እኛ መጽሐፍ ቅዱስ አማኝ እኮ ነው። እስቲ ልስማህ። እንዴት ነው የምትላት? እስቲ ልስማህ እንዴ። ምን ሰውን ሲመሰገን በመስማት የሚረካው ባይዞ የተፈጥሯዊ ሰው ነው፣ ዳግም ያልተወለደው ነው። እግዚአብሔር ሰው ሲመሰገን ነው የሚረካው። ዳግም የተወለደው ሰው ግን እግዚአብሔርን በማመስገን ነው የሚረካው እንጂ በሰው ምስጋና አይረካም። እኔ ልረካ አይደለም፣ እንዴት እንደምታመሰግን ለማወቅ ነው። የተፈጥሯዊ ሰው ኤግዛምፕል ነው ይሄ ባይዘ። ዳግም ያልተወለደ ሰው ተፈጥሯዊ ሰው። እኔ ዳግም ስላልተወለድኩኝ እኔ የዳንኮ ስላልሆንኩኝ ኤሌክትድ ስላልሆንኩኝ የኔን በቃ እኔ ልጨነቅበት። አሁን የጠየቁ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላለች እና አንተ ትውልድ ነህና እስቲ እንዴት ነው የምትላት? ምንድን ነው የምትላት? ምንድን እያልኩ እናት ናት፣ የጌታችን እናት ናት። ስለ እሷ ንገረኝ አይደለም ያልኩ ያለሁት። እሷን ምንድን ነው የምትላት? ቅድስት ድንግል ማርያምን እየጠየኩ ያለሁት። ጸጋ ይበዛላት ልመልሳ አይደለም እንደዚህ ናት አትበለኝ። በሶስተኛ ወገን ላይ እንደምትነግረኝ ስለ እሷ እሷን ምንድን ነው የምትላት? ጠየኩት። ብጽዕት የተባረከች ጸጋ ይበዛላት የጌታችን እናት ሶሪ ይኸውልህ እያልኩ እኮ ነው። ምንድን ነው የምትላት? በአንደኛ ፈርስት ፐርሰንት ታውቃለህ አይደለ? ዩ አር እያልክ በለልኝ ወይ ደግሞ አንቺ እያልክ በለልኝ ማለት ነው። እሷ የለችም እዚህ አጠገቤ ከአንተ ጋር እኮ ነው ያለሁት። እዚህ ውስጥ የሌላ ሰው አሁን በለው ብትለኝ ወይ ስልክ አሁን የለችም አልከኝ አይደለ? በቃ የለችም። በጣም መልካም። ሞታለች ምናምን የምታምነው አይደል? ኦፍኮርስ ሰው አይደለች እንዴ? ማይሞት እግዚአብሔር ብቻ። አሁን የት ያለችው ብለህ ነው የምታምነው? በጌታ እቅፍ ከጌታ ጋር ቢያንስ ኦኬ ስግድ የሆነ ድረስ እንትን እንዳለ። እሺ አሁን ይኸውልህ አመሰግናታለሁ ብጽዕት ናት እላታለሁ ስላልከኝ እንዴት ነው የምትላት? አመሰግናታለሁ ብጽዕት ናት ብያለሁ። ስለ እሷ እግዚአብሔርን አመሰግናለሁ ነው ያልኩት። ሳገኛት ስንገናኝ በትንሣኤ ጊዜ ላመሰግናት እችላለሁ። ዋው በቃ ጌታ ወልደሽ እንዴት ነበር እያልኩ የጠየቁ እግዚአብሔር ይባርክሽ፣ በጣም ምሳሌ የሆንሽ ለትውልድ ሁሉ ብጽዕት የሚልሽ ጌታ በአንቺ በኩል የመጣ የጌታን መንገድ የጠበቅሽ በጌታሽ ሐሴት ያደረገች የሚሰሙሽን ሁሉ የቀረቡሽን ሁሉ ወደ ጌታን እሱን ስሙት ያልሽ። እስከዛሬ ግን ብለሃት ታውቃለህ? እስከዛሬ የት አግኝቼ አላገኘኋትም አለ። እሷ ከሞተች ሜይ ቢ ከ2000 ዓመት በኋላ ነው እንግዲህ እኔ መምጣቴ መወለድ። ቃሉ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ያለችው ታዲያ በአንተ መቼ ነው የሚፈጸመው? ምን ይሄው እኛ ስናነሳ ጳውሎስን ሐዋርያው ብለን እንደምናነሳ ድንግል ማርያምንም ብጽዕት የጌታችን እናት የተባረከች ብጽዕት እያልን ነው የምናነሳ ሁሌ። ምን ትላታለህ? ዳይሬክትሊ ጥያቄ እኮ እንደዚህ ነው ምላት። አሁን ቅድም እንዳልከው ዲቪ በመጥራት ነው። እሷን ስጠራት የተባረከች ጸጋ ይበዛላት መጽሐፍ ቅዱስ ግን እሺ። ስለዚህ ስለ እሷ ነው የምታወራው እንጂ እሷን አይደለም የምትላት። እሷን ማየት አግኝቼ አመሰግናታለሁ። እግዚአብሔርንም ስለ እሷ አመሰግናለሁ። መሰለህ እንትኑ ጥቅሱ የሚለው ስለ እኔ ሲያወሩ እንደዚህ አይደለም የሚለው ጥቅሱ። ስለ እኔ ሲያወሩ እንደዚህ እያሉ ያወራሉ አይደለም የሚለው ጥቅሱ። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ያለችው እና አንተ ከዛሬ ጀምሮ ከተባለበት ሰዓት እስካሁን ድረስ ብጽዕት ነሽ ብለህ አታውቃለህ? ምን ጥያቄ። እኔ እኮ ምን እኔን አይደለም እሷን። ኧረ ቆይ እሷን ትላታለህ? ሁሌ እኮ ስናነሳት ድንግል ማርያም እንደዛ ነው የምናነሳት። አትሰማም እኮ አልከኝ። እኔ የጠየኩህ ግን እሷን ነው ያልኩህ። እሷን ትላታለህ ወይ ነው እንደ የት አግኝቼ ያልኩህ እኮ ትውልድ ሁሉ ብጽዕት ይለኛል ያለችው እንደዛ ተብዬ እጠራለሁ ያለች ነው። የጌታችን እናት ናት። ማስረጃ ምን ማስረጃ ያስፈልገዋል? ግልጽ እኮ ነው ይሄ።
አይ ግልጽ አይደለም። ጳውሎስን አንተ ሐዋርያ ነህ ትለዋለህ? አይ ጥያቄ እሱ አይደለም። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ማለት ስለ እኔ በሚያወሩበት ጊዜ እሷ እኮ ብጽዕት ነበረች እያሉ ይወያያሉ። ብጽዕት ይሉኛል ማለት መዝጋ ይሉኛል እኮ ነው። ይሉኛል ማን ማለት ነው? ኮልሚ ይላልሽ። እንግሊዝኛውን ክፈተው። ስንት ላይ ነው ያነበብኩት? እሺ ላውጣና መጽሐፍ ቅዱስን ላንብብ። እሺ ግን ብልሃት ታውቃለህ አንተ? መጽሐፍ ቅዱስ እናንብብ። ሉቃስ ያነበብኩልህ ሉቃስ 1:48 ነው። ሉቃስ 1:48 እኔ ብለው አውጣውና እሺ ምን ይላል? ሉቃስ 1:48 ከዛሬ ጀምሮ የባሪያይቱ ውርደት ተመልክተሃልና ይላል። አይ ድንግል ማርያም ራሷን ባሪያ የተዋረደች አድርጋ ነው የምታቀርበው። ከጌታ ጸጋ የተነሳ የከበረች እንጂ የባሪያይቱን ውርደት እሱን አልተቃወምኩም እኮ። የራሷን ባሪያ የተዋረደች አድርጋ ነው ያቀረበች ድንግል ማርያም። በጌታ ጸጋ ነው የከበረች። ያለ ጸጋ ክርስቶስን የወለደችው ያለ ሰው አለ? እሺ ልግለጸው አንዴ። የባሪያይቱን ውርደት ተመልክተሃልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። ያመሰግኑኛል ሳይሆን ይሉኛል። ለዛ እኔም እላት አለው ነው ያልኩ ስለ ማለት ነው። በእንግሊዝኛው ምን ይላል መሰለ? በእንግሊዝኛው 48 ይቀይረዋል ሀሳቡን ያጠናክረዋል። ድንገት ግልጽ ለማድረግ for behold from now on all generation will call me blessed. call me ይጠሩኛል፣ ይሉኛል ትባላለች። አሁን ልክ እኔ እንደዚህ ማርያምን ስጠራ ብጽዕት ናት ስትለኝ ብጽዕት ናት፣ ብጽዕት ተብላ ትጠራለች እንጂ አንተ እንዳልከው ትመሰግናለች ማለት ኮል ነው። ኮል ማለት መጠራት ማለት ነው። አሁን አንተም ድንግል ማርያምን ስንጠራት ሌሎች እንደምንጠራው ብጽዕት የጌታችን እናት ጸጋ የበዛላት የተባረከች እያልን እንጠራታለን። ጥያቄውን በደንብ ስማ። የት አግኝተሃት ነው የምጠራት? ነው ስለ እሷ ስናነሳ ነው። ሁሉንም እናነሳለን እኮ እሷን ሳይሆን የምትላት እኔን ነው የምትለኝ ማለት ነው። እኔን ትመጣና አንተን ሳይሆን ሶቨሪን እኔ ጋር ትመጣና ምን ትላለህ መሰለህ? ቅድስት ድንግል ማርያም እኮ ብጽዕት ናት። አማን በደንብ ሰማኝ፣ ብጽዕት እኮ ናት ትለኛለህ። እኔ ግን እሱ አይደለም የጠየቅኩት ይሉኛል ያለችው እና አንተ ግን ራስህ ቅድስት ድንግል ማርያምን ብጽዕት ነሽ ትላታለህ ወይ ነው ጥያቄው። ቢያንስ ዛሬ በላት እንጂ ፎቨሪኔ ነው ላመሳት ዛሬ በላት ወረድ ደስ እንዲል። አንዱ ብጽዕት በልስቲ አንድ ጊዜ ይለኛል። ይሄው ብጽዕት ማርያም ድንግል ጸጋ የበዛላት የተባረከች ከሴቶች መካከል የተለየ ድንግል ቅድስት ማርያምን ማንን ያልከው? የጌታዬን እናት የት አግኝታ ነው? ስለ እሷ እያነሳን ስለሆነ የግድ ማግኘት አይጠበቅብኝም። ስለ እነሱ ልናነሳ ስጀምር ሕያዋን ናቸው የምናወራቸው ሰዎች መጽሐፍ ቅዱስ ላይ ያሉት ስናነሳቸው፣ ጳውሎስንም ስናነሳው ሐዋርያው ቅዱስ ጸጋ የበዛለት ልክ እንደዛ ሌሎች እነ ሩትንም ሁሉንም እናነሳለን። እንደው በጣም ሩትን ወዳታለሁ። እንደው ይሄ ሁሉ ታሪክ በእሷ የተሰራውን ስራ አታውቅም እንዴት ምን ትሆን ስንገናኝ እላለሁ፣ ናፍቃለሁ። ድንግል ማርያምንም እንዲሁ የጌታዬ እናት ጌታን የወለደች ጸጋ የበዛላት ከሴቶች መካከል የተመረጠች የጌታዬ እናት እንደዛ እንላታለን ስናነሳት። ትላታለህ መቼ ነው ደላስት ታይም? እስኪ ብቻ ሆነ ግን አትላትም ማለት ሰው መኖር አለበት። ልክ ነኝ? ብቻዬን ማለት የሚገባኝ ስጸልይ ድንገት ማለት ካለብኝ ሰው ይኖር ብቻ አይኖርም ሪኳርመንት የለውም። እስቲ ብቻን ምንድን ነው የምትላት? እስቲ እንስማ። ብቻን ማለት ምን ማለት ነው? ከመለስክልኝ ብቻ ኖ ሪኳርመንት እንደዚህ ነው ለመሰለ ብቻ አንስቶ እንደዚህ ነው እንዲህ ነው የሚለው ይሄ ተፈጥሯዊ ሰው ያልተቀየረው ዳግም ያልተወለደው ሰው ነው። አዲሱ ሰው እንዲህ ነው እንዲህ ነው እንዲህ ነው የሚል ሳይሆን በመንፈስ ነው የምንመራው፣ በመንፈስ ከእግዚአብሔር ጋር ነው የምናወራው። አንድ ሚዩት አድርጌልኝ ሄዳ አስረዳላ የጠፋውን ሎጂክ ልንገርህ። ምን አልክ መሰለህ? ቅድስት ድንግል ማርያም ወይ አንቺ እኮ ከሴቶች ሁሉ የተመረጥሽ ናት እላታለሁ አልከኝ። ይሄንን ግን የምትላት አጠገብህ ሰው ካለ ወይ ደግሞ እኔ ስለሆንኩ ወይ ደግሞ የሆነ ሰው ካለ ነው ስልህ አይ ብቻዬን በሆንም እኮ እየጸለይኩ ምናምን ልል እችላለሁ አልከኝ። ከዛ ታዲያ ብቻህን ምንድን ነው የምትላት ስልህ አንተ ዳግም ያልተወለድክ ሰው
ያልበራልህ ሰው ምናምን እያልክ ልምድ መጀመሪያ ላይ እኮ ተስማምተን ነበር። ትዝ ያለህ ግን ብቻህን ካልካት ለምን አልካት? የት አግኝታ